አኬም ደግሞ ቢሰማ ሄዶ መዝሙር ናናና ቆይ እስቲ ፍላስገባ አባንቺ ደግሞ በቃ ወጣ ወይኔ አርባ ምንጭ ነበረ ነው አይደለም እንጂ ጆን ዳንኤል ጋር ጌም እየተጫወቱ ይሁን ወደ እሷ ስገባ ብሎ ምናምን አልፈልግም። ቦለከችኝ አልቦለከ የሚቀንስም ነገር የለም። ምን አድርጌ ነው ምናምን ብዬ መጠየቅ አልፈልግም። ፍርድ ቤት እስኪወሰን ድረስ ጠብቁ። በቃ ይሄን ብቻ ነው የምለው። አመሰግናለሁ። ያ ፍርድ ቤት ይጠብቁ። ቲክቶክ የፍርድ ቤትን ወሬ ሰምቶ አይደለም የሚወስነው። እንዴ ምን ታውቃለች እኮ አረብ ሀገር የምትኖር ልጅ ስለ ኢሮፓ ሀገር ምን እንደሚሰራ ምን ታውቃለች እሷ? ምንም እኮ የምታውቀው ነገር የለም። የድሮ ፎቶ ሜሴጅ ብታመጣ እርስ በርሳቸው ሴቶች ምን የአዲስ አበባ ልጅ ነን እኮ እኛ መሸወድ እንኳን ሀቢባን አስተኝተን እናረጋታለን ለመሸወድ። እኔ እዚህ ጋር ቁጭ ብዬ 1-5 ጓደኞቼን እዛው ተላልኬ እንደዚህ ይሆኛለሁ እንደሆኛለሁ ማለት ይቻላል። በጣም ቀላል ነው። እሱ አይደለም አውቅ ያለው እሱ አይደለም ድምፁን የሀጂ ድምፅ እናውቀዋለን። የእሱን ፕሮፋይል አድርጎ የገቡት እሱ አይደለም እሱ አይደለም። እኔም ገብቶኛል። ተዉት። ድምፁን ሳዳምጠው እሱ እንዳልሆነ እኔ ሚሊየን የእነሱ ቅጂ እጄ ላይ አለ። እሱ አይደለም። ኤኒዌይ እሱ አይደለም። ማፊያ እንትን አይደል ቲክቶክ አይደለም። ገና እንትን ትከፍታላችሁ። ገና ንግድ ቤት ሀጂ ፀጉር ቤት ሀጂና ማፊያዎች ምግብ ቤት ገና ይከፈታል። ቲክቶክ በጣም ቀላል። ቲክቶክ በስሙ ቀላል። ገና ምግብ ቤትና ፀጉር ቤት በሱ ስም ትከፍታላችሁ። ገና እኛ አዲስ አበባ ልጆች እንዲህ ነው የምናስደምማችሁ። ገና ይሄ ቲክቶክ በስሙ በጣም ቀላል በጣም ቀላል። ይሄኔ አሁን 9-10 ትደውሉለታላችሁ፣ ሰጋሳዩታላችሁ። አሁን በዚህ ደግሞ እኔ እንትኑን አውቀዋለሁ ይላል፣ ዶክተሩን አውቀዋለሁ ወረፋ ሊያስይዝላችሁ እያለ ወረፋ ላስይዝላችሁ እንዳለ ይሄኔ ስንቱን ሸቀጡ ጣ ስንት አለ አበሻ ሰገጤ ብር ሰጥቶት አስተርግልኝ ይሉታል። አሁን እንደውም ለሱ ትልቅ ማስታወቂያ ነው የሰሩለት። ትልቅ ማስታወቂያ እንዳለ አሁን መከራውን ያየ እንዳለ ሲያሰራ ነው የሚኖረው። ካሰራው በኋላ እሱን ነው የምጠይቀው። እንዴት ይሆናል? አሁን ስለ ፀጉር ስለ ዮኒ ማኛ ትጠይቃላችሁ። ዮኒ ማኛ ስንቴ ነው ፀጉሩን ያሰራ ጊዜ ሰው የጠየቀው? ካሰራ በኋላ እንዴት ሆንክ? እንዴት ላድርግ? ምን ላድርግ? እስቲ ዮኒ ማኛ ይጠየቅ። ያልደወለለት የለም። ለሀጂም አሁን ማስታወቂያ ተሰራለት። እንዴት ሄደ? የአዲስ አበባ ልጅ ነው እንዲያርግ እኔ ቀጥ ብዬ አስተዋውቅልሃለሁ ስንት ኢንችት ምናምን ማስታወቂያ። እንደውም በቀዘቀዘ ስራውን ስራ ቀዝቅዞበታል። ይሄ በጣም አሪፍ ነው ያፈመሳችሁት። ወይ ዘንድሮ ገና በአንድ ቀኑ በጣም ሮምዬ እኔ እናት ኧረ እኔ እግዜር እንደፈጠርከኝ ምድር ላይ እንዳመጣኸኝ እንደሰራኸኝ ወደ አንተ መጣለሁ። ሳስወጥር ሳስገጥሯል የእህቷ የሳራ ፊትሽን ስታስወጥሪ ሆድሽን ስታስወጥሪ ነበር አለ። ለምን እንትን ሊሰሩ እኛ ምን ጨንቆን ነው? ባል አግብቻለሁ፣ የተከበረ ባል አለኝ። ሆዴን ሳስገፋ አሉልም። ለማመን የምንልልበት ምን ሊያደርግልኝ ምን ሊያደርግልኝ? እነዚህ ግን ለምንድን ነው የሚያስወ እዛ እንትን ላይ ለማሽከርከር ሰውን ለማሳየት ምን ሊሰሩበት ብረት ላይ ወጥተው ተንጠልጥለው ገንዘብ ሊሰሩ ሰው ደግሞ ምን የሚገርም ነገር አለ? የትኛውን ኞች ተልኮው እንዳለ በባዶሽን እዛ የታየሹ ምኑ ነው የሚደንቅሽ ታዲያ? አንቺ ምንሽ ነው የሚገርመው? እኛ ብንለቀቅብን እንሸማቀቅ። እናንተ ማፊያዎች ምን አዲስ ነገር ሊታይ ማፋየ ምን አይነት ጉደኞች ናችሁ? አታፍሩም? ቤተሰብ ለቤተሰብ ወታችሁ እንደዚህ ቅሌት በቅሌት የቤተሰብ ገበና
ምንስ ብትበዳደሉ ቤተሰብ ውስጥ ነው የሚያልቀው። ለዛውም የትግራይ ልጆች ትግራይ ለቤተሰቡ ሟች ናቸው። ለቤተሰቦቻቸው ድፍት ብለው ያልቃሉ። እናንተ የቤተሰብን ገበና ወጣችሁ ሚዲያ ላይ አፍ የሚያስጭን ጉድ የሚያስጭን ስብዓት ለአብ ለወልድ ለመንፈስ ቅዱስ የሚያስብል አበሻ ለቤተሰቡ ለመኖሩ ሳራ አሁን እውነት አላት። እህቱ ወታ እኔ ለነሱ ስል የኖርኩት የማይገባኝን ህይወትም ኖር ያለው ምናምን አለች። ኢትስ ኦኬ እውነቷን ነው። ሴት ልጅ ለዛውም የመጨረሻ ልጅ የመጀመሪያ ልጅ ብትሆንማ ጉድ ነበረ። ወታ በባህር ተሰዳ ወታ ጣሊያን ገብታ የማትፈልገውን ህይወት አለች። ወሬቨር ኢትዝ ሄሊኮፕተር ያለው ባል ነበረኝ አለች። እሱን የሚያፈረሱብኝ እነሱ ናቸው። ባልሽን ትዳርሽን ሰብሰብ አድርገሽ ግዴታ ቤተሰብ የሚበጠብጡ ከሆነ የወንድሞችሽን ጸባይ ካወቅሽ ምን ልትሰሪ ታመጫለሽ? ቤተሰቦችሽ ጋር አማርኛ አስለምደሹ ካልሆነ ባልሽን በአማርኛ ሻውልደሽ ትዳሬ ጋር እንዳደርሱ ይሄ ከዚህ በኋላ ይሄ ነው ብለሽ ጥግሽን መያዝ። ምን ልትሰሪ ቤተሰቦችሽ ጋር አስደረሻቸው? ከዛ ወጥተሽ ሰው አሁን አበሻ እውነትሽን ነው ምናምን እንዲልሽ ነው የቤተሰቦችሽን የወንድሞችሽን ገበና አውጥተሽ አሰጣሽ። ከዛስ አሁን ምን ሊሆን ነው? ምን ቀረ ሊባል ነው? ጀርመን ሀገር ያለው ወንድምሽ እዚኛው መጥቶ ደግሞ ይሄኛውም ደግሞ ይባስ ብሎ ይኸው እንቁልልጭ እጅ ይኸውና የተቆረጠው እንዴ! ነውር የሚባል ነገር የለም እንዴ? ነውር ጌጡ ናችሁ እንዴ? ቅሌት ብርቅ አይደለም እኮ አላችሁ። ቅሌት ብርቅ አይደለም። ይኸውና እጄ ስብዓት ለአብ ወመንፈስ ቅዱስ። እኔ ብሆን ለዝንታ መልስ ቲክቶኬን አጥፍቼ ከዚህ ቅሌት ተሰውሬ ቁጭ ሰክሬ ነው ብላ እንኳን ውሸቴን ነው እንዳትል ወጥቶ እጁን ሮምዬ የሰፈሬ ልጅ ነው የሰፈሬ ልጅ ነው ያልሽው ነገሩ ካቃ ጠንቅቆ ነው የሚለው። በደንብ ነው የሚያውቀው። በደንብ እናቴ ትሙት በደንብ ያውቃል። አይ አውቀው ነው ቢታ ተቀብለሻል አሉ። ያው በቢደዋን ተቀብያለሁ። አንድ ቀን መዝሙር ከፍቼ ጋብዛለሁ፣ ጠራለሁ። አኬም ደግሞ ቢሰማ ሄዶ መዝሙር ቆይ እስቲ ፍላስገባው አባ አንቺ ደግሞ በቃ ወጣ እንደ ቤታዮ ለምን ወጣሽ? ኧረ ነይ ማሪ ነይ እንጂ በስተት ነው። አንተ ምንድነው? አንተ ቤታዮን አስቀይማታ እንደ አንተ መላጣ ና ማስጢፎ ባያስቀይም ቤታ መሳብ ከቻልሽ እስቲ ሳቢ በእናትሽ። ወይኔ ስታካ እናንተ ሞዴሬተሮች ሳቡ እስኪ መሳብ ከቻላችሁ። እኔ ምንም አይደለም። በቃ ተይው የኔ ቆንጆ ዲቦራዬ። እኔ አንቺ ሰላም ልልሽ ነው የገባሁት ምናምን አላቅም። አጋጣሚ ሜንሽን ምናምን ነገር የሆነ ሪከርድ ስንት የሚያስጨንቀኝ ነገር አለ። ክዊንዬ ተይው በቃ እንትን ማድረግ ነው የሆነ ነገር መፍጠር ነው እና ታያት በራሷ ታይም የኔን ጸባይ ስታቅ ምን ስታቅ እንትን ልትለኝ ትችላለች እንጂ ታያት በቃ። ወይ ሞሽን አለሏል። አንተ አርባ ምንጭ አይደለህም እንዴ? ቢዛዋን ቤት አንሳባት። እሺ ከጨርኩ አቼ የሰፈር ልክ እስከሳፈት እኔ ቀጥ ብዬ ነው የወጣሁት። እሺ በቃ አፉን እንዳይከፍት እኔ ላይ ስሙን አልጠራው ምን አላልኩ። ጀስት ወጣሁኝ እና እዛ ጠላ ቤት ዝፈንላቸው ከኔ ጋር መልስ እንዳትመላለስ።
ዝም አልኩትኝ እንቄ ወጣው። በቃ ምንም እኔ ክፉ አልተናገርኩ፣ ደግ አላወራው። በቃ ቻው ብዬሽ ነው የወጣሁት። ገብቶ አፉን ይከፍታል። ሆቴል የሚቀንስ ነው። ዝም በልታ ያልጠገብክ እኔ እያለቀስኩኝ ብዘፍን ያንተን ድምፅ ይበልጣል። ሞራል እንዳ ይውሻለች እዛ ከኢትዮጵያ ቲክቶከሮች ጋር አልቅስ እንዴ። ምንም ክፉ አልተናገርኩኝ። ጸጥ ብዬ ነው የወጣሁት። እኔ ባለቅስ ድምፅህን አልበልጠው። ሶሪ ሺ ቢደዋን ምንም ሳላደርገው ገብቶ ሆቴል የሚጨምር የለም ምናምን ማአት ወሬ ያወራ እኮ። እኔ እኮ ምንም የተናገርኩት ነገር እንኳን የለም። እንለፈው። እስቲ አሁን ሌላ እዚህ ወቅቱ ብታስገቢና ወደ የእርዳታውን ነገር ብታወሩ በጣም ደስ ይለኛል። እኔም እኮ የመጣሁት እኮ ለዛ እኮ ነው። እኔ እኮ ጸጥ ብዬ ነው የወጣሁት። ላይ ብዙ ወሬ ያወራ እንዴ። ምንም ያደረኩት ነገር የለም። ሰዎች አላችሁ ምክሬ በቃ ተደራጊ ያ ንገሪያቸው። አስጌ ደንዳሾው ጋር ፎሎ ካላደረጉ አስጌ ፎሎ አለ እኔ እንጃ ማሪ አላውቅም። አስጌ ስንት ፎሎወር ነው ያለው ያውቃሉ እነሱ። አስጌ ስንት ነው ያለው? እኔ እንጃ አላውቅም። መቼ ነው እሱ ጋር ነው የሚሆነው? ቢተዋን አስጌ ጋር ነው የሚሆነው። ኮስት ኤግዛክት ገብቼ ልኝ 755 ሺህ አሉ። ኦኬ ጋይስ 54 ሺህ ብቻ 54 ሺህ ብቻ ነው ጋይስ ያለው። ኖ 700 ምናምን ሺህ ነው። ከ800 ሺህ በላይ። ኦኬ እሺ ጋይስ እሱ ጋር ነው የሚደረገው። አሁን ኦልሞስት ከአንድ ሰዓት በኋላ ነው። 1 ሰዓት ነው የሚቀረው። ከአንድ ሰዓት በኋላ አስጌ ጋር ቤታ ነገራችሁ ውስጥ እንጂ በደንብ ኦኬ እሺ ጋይስ በጋሞ ጎፋ ላይ በተፈጠረው ነገር ላይ